ኖ ትንሽ ራቅ አንተ አናቷ ትልቅ እስቲ እንደዚህ በጎን ነው ቀረብ አንቺ ታስቢያለሽ አንቺን ያገባ እስቲ እንዴ በቁንጅና መሲ እንደምትበጫት ታውቃለች መሲ? ኧረ እኔ አላውቅም። በኢየሱስ ስም ወንድ ከእስራኤል ልታባርረኝ እናቴን ትበልጫት። ስሚ አንድ ጥያቄ ከጉቺና ከመሲ ውጣ ውጣ የኔ አባት እኔ እስራኤል ልትራብ ደህና ደር እሺ ደህና ደር በማለት ውጣ ስራ እንዳይበላሽ አሳዘነችኝ እናቴ። እሺ ቆይ ዛሬ ነገ ጌም አለኝ እናቴ ነህ ኧረ ኪንግ አትንፋኝ ሜምበሩን ያልኩህ የኔ ጌታ። ማን የነፋሽ? አንድ ሰውዬ አያጅቦ እንዴት ነህ? ማን ነው የነፋሽ? ኪንግ የሚባል እዚያ ሜምበሩ ነኝ እለዋለሁ ይናፋል። አሁን የተናገርሽው ንግግር ልክ አይደለም። ምረ የሚባለው ይሄን ንግግርሽን ማስተካከል አለብሽ። እሺ የሚነፋውን አትስጠኝ። ቆይ አዳምጪ። የሚነፋውን ማስቲካውን አትስጠኝ። አሁን ነፋኸኝ ምናምን ስትይ ሌሎች ሰዎች አዩና ይሄን ቪዲዮ ለማን ይልካሉ? እሸቱ ዶንኪ። አዎ ከዛ እዛ ይደርሳል። በእግዚአብሔር ስም ይገጽጽሻል። እኔ ራሴን ያውቀዋለሁ አይደለም። እሸቱ ማንም ምን ልትነቃ አያደርገኝም። እሺ ብዙ ጊዜ እሸቱን እንደምትለው አያጅቦ አየሽ አንቺ ባለጌ። ስሚ ለምንድን ነው ብዙ ጊዜ ቁመሽ የምትገቢ? ኧረ በላይ ኧረ ወንዱ ስማ አያጅቦ ለምንድን ነው ብዙ ጊዜ ቁመሽ የምትገቢ? ያው ለእግዚአብሔር እውነቱን ልንገርህ እኔ ልንገርህ ከዚህ በኋላ ለዛው እኔ አያጅቦ ቅርጽሽ ያምራል ምናምን ስላሉሽ አዳምጪ። የሴት ልጅ ቅርጿ ሳይሆን አስተሳሰቧ ነው ቆንጆ። ታይ እህቴ ታይ ተመከሪ። እየገጸሰው አሳፍራል። አዳምጪ ቅርጽሽ ቆንጆ ነው። እኔ እንቅልፌ ነው የሚመጣ ቁጭ ስል ሲጀምር ስራ ሳይወድም አያጅቦ አውቀው ነው እነዚህ ቁጭ ስል ምናምን ብዙ ጊዜ ታዝቤሻለሁ። ቁመሽ ነው የምትገቢ። ባይሆን እየሸቀለን እንደፈለክ አድርገኝ እንጂ በባዶማ አሉና ግን የሰው ልጅ ሴትነት እንዴት ደስ ይላል መሰለሽ። እግዚአብሔር ስለምወድሽ እኮ ሌላ ነገር ፈልግ እና ሴት ልጅ ቅርጿ ውበቷ ምናምን ይሄ ረጋፊ ነው አላፊ ነው። 5 ዓመት 10 ዓመት እና አስተሳሰቧ ነው የሴት ልጅ ዋናው ነገር። ወንድ ልጅ የሚስበው እሱ ነው። እና እህቴ እስቲ ማስተካከል አለብሽ። እንደ ሌሎቹ ወንበርሽን ሳባ አድርገሽ ቁጭ በማለት አልገዛም። እኔ ወንበር አልገዛም። ይሄ ቅርጽ እኮ አንድ ቀን ያልቃል። ይሰብሩታል ብገዛው ካይስደብስ ቅድም ደግሞ ይሄ ነው ስትይ ነበር። ይሄውን አግባብ አይደለም፣ ኃጢአት። እግዚአብሔርን ፈርተሽ እህቴ አንገትሽ ላይ ያለ ቦታው ስለመጠራ እንዴ አንገትሽ ላይ ያለውን ማተብ ፈርተሽ አንድ ማሪ ሙዳኔ ይሄንን ንግግር አመናችሁ ጋይስ? እንደው አመናችሁ? አያጅቦ እኔ ስልክ ያስጠኝ አንተ ነው የተከታተልኩት። አንተ ነው ባንድ ስከታተል እኔ ከዱሮም ጀምሮ ነው ተከታተል ከፌስቡክ አያጅቦ እንደምትከታተል ላስታውስ። ማራኪዎች ግሩፕ ታውቀዋለህ ከፌስቡክ ላይ ከዛ ድረስ ነው ማለት አቃልኝ። ቆንጆ ግን እኔ እኮ በስነ ስርዓት ነው የማወራው አይደል? እኔ ቆንጆ በስነ ስርዓት ፍቅይ ሳቅቅ ነው እኔ ንግግር ያሸካላ። አሁን ስለ እኔ ንግግር ምናምን ሳይሆን አንገትሽ ላይ ያለውን ማተብ ልበማ ንፋው ንፋ ከፈለ ንፋኝ ትላለች። ንፋ እንጂ ቅድም እኮ በስተት ነው አበባም እየሰጠህ ነበር።
ወይ በኋላ ላይ የሆነ ነገር እነግራቸዋለሁ። እናት እንዴ ብሎ ናችሁ ነው ሰዎች እየተመካከርን እናውራ። ስጡ ግን እየተመካከርን ይኸው አሁን አንቺ መቀመጥ አለብሽ። ነጠላሽን ልብስ አድርገሽ እግዚአብሔርን ነው የምልሽ። እኛ ኦርቶዶክሳውያን እኮ አንገታችን ላይ ማተብ ስናደርግ ነን ብለን ማስታወቂያ ልንሰራበት ሳይሆን በእምነቱ ስር ልንኖርበት ነው። እምነቱ የሚያዘንን ልናረግ ነው እኮ አይደል እንዴ? ነው ጋይስ ቀጠቀጠ ውጄ ልቀጠቀጥ እኮ ነው ጋይስ። አንዴም ሳልቀጠቀጠ የሰው ውጄ ልቀጠቀጠኝ ነው ማርያምን። አንተ አትፈሱብኝ፣ አትፈሱብኝ። ነገ ጌሜ ነው ስሚ እንዳትቀሪ እሺ። እኔ ቆንጆ ማርያም አልቀርም። ማርያምን ብለሻል። የቀረሽ ቀን ማርያም ጎባጣ አድራለሁ፣ ሲሸቅል አድራለሁ። አንተ ታመተሽ ታስደርጊያለሽ ምናምን። እኔ ምንድነው ግዴታ መስጠት ነው እንዴ? አይ መብቴ እመጣለሁ። ማርያም እመጣለሁ። ማርያም ትጠብቅሽ የኔ ቆንጆ። ትንሽ ላሸማቀሽ ወይስ ይበቃሻል? ፍዮሪ ማረይ ስማ የኔ ጎረምሳ ምክር ስትጀምር እኮ እጃቸውን ላተሳሳረ አሰርከው። ኧረ ይብራብኝ እናቴ እንደለመድኩት እንዲሁ ብለው ይሻለኛል። አይ አይፈቅድም። ሌላ ይቅር ምን ነፋው እንኳን ነሳኝ እኮ ስንቱን እንዳላሳያችሁኝ። በቃ ልውጣልሽ የኔ ቆንጆ። ኧረ ማርያም ኖ ዊን አለሽ። ዊኑንማ አልበላሽም። እናቴን አቋርጠዋለሁ። ይሄን ጌም የሚገርም ደግሞ ስድስቱንም እንዳለ የቀጣውበት ነው በተከታታይ። ያው ዊኑን አቋረጥኩት። የት አባቱ ለኔማ አይገባኝም። ዊን ውድሻለሁ ግን ያው መቆጠብ አለብሽ። ይኸውልህ አያጅዋ ስንት ሰዓት እንደሆነ ምናምን ንገረኝ ነው ቁምስ የት ነው የምትኖሪ? ዱባይ 11 ሰዓት በዱባይ ሰዓት አቆጣጠር 11 እስከ 10 ከ10 ጀምሮ እገባለሁ። ስለዚህ ነገ ነው ያልከኝ? ነገ ኦኬ። ነገ በዚህ ሀገር 10 ሰዓት ማለት በዱባይ 10 ሰዓት። በቃ ብዙም አሁን እኔ እንትን ካወራሁ ብዙ ወደ ትምህርቱ ነው የምገባው። ችግር የለውም። ነገ ያያጅቦ ጌም አለበት ጋይስ። እንግዲህ አሁንም ውስጥ ንፉኝ እንደፈለጋችሁ ልሸቅ ሼሪንግ ይበማል። ተያይዘን ደግሞ ወደ እሱ ቤት እንሄዳለን 10 ሰዓት ሲል። ይመችሽ፣ እወድሻለሁ እናቴ። እሺ ያያጅቦ ማርያምን እወዳለሁ። እሺ ምርጤ። እሺ ቻው ባይ። አዮ ልንገራችሁ አሁን የተጠቀምኩት ሙድ ማለት ነው። ጓደኞቻችሁ ጋር ተሰብስባችሁ ስለ ቤት መግዛት፣ ስለ መኪና፣ ስለ ወደ ሌላ ሀገር ሂዶ የመዝናናት ምናምን የሆነ ሀብታም ጓደኞች ይኖራችሁ የለ ይሁን እንደ ማብረስ ትኖር የሀብታም ጓደኞች ይኖራል። እና ጓደኛ ሀብታሙ ነው ወይ ጓደኞቻችሁ ሀብታሙ ነው እና የሆነ ሰዓት እነሱ ያ አንተ ዳነ ከነሱ ጋር ያለውን ነገር በጓደኝነት ቁጭ ብለ ያወራሉ። እንዲህ አድርገን እንዲህ ቢዝነስ ውስጥ ገብተን እንዲህ መኪና ገዝተን ወይ ደግሞ ወደ አውሮፓ ወደ አሜሪካ ለመዝናናት እንሄዳለን ምናምን ሲሉ ሙዳቸውን ትከንተዋለሁም ብለ ገላ ፈራሽ ነው እግዚአብሔር ሁላችንንም ነው የሚያጠፋን። አንተም ነገ ጧት ሬሳ ነህ ሞት የሚባል ነገር አለ ብለ ሙዳቸውን ክንት እናቴት አሁን ያልኩት እንዴት ማተብሽን አድርገሽ ትጭቁመሽ ትጨፍሪያለሽ? አውቄ እኮ ቀኑ አላበላሽባት እኮ እና የሆነ ሀብታም ጓደኛ ኑሮ ምናምን እንዲህ ሲያዝግ ቀኑን ታበላሽበታለህ። ሞት የሚባል ነገር አለ። ይሄን ሁሉ ሀብትን ጥለው ትሄዳለህ። አውቀህ እኮ ነው አንተ በቃ ጊዜው ልታበላሽበት። አሳዘነች። ቆይሽ ሌላ ማን ላስገባ? እቺን ቆይ ላስገባ። ከዛ እኛ ኢትዮጵያኖች ከችግር አንላቀም። ቆይ እስኪ አያጅቦ ትንሽ ሙድ ያዝብኝ። ቢስሚላህ ራህማን ራሂም። እኔ ሙስሊም ነኝ። አያጅቦ ይሄ ነገር አንሳው። ሶሪ ይሄ ነገር አንሳው። ሙስሊም ነኝ ማለት ጁማ ነው። በዛ ላይ እኮ ሙስሊም ነኝ ማለት ይሄ ነገር ነው። አጭር ቀሚስ ምናምን ሜስከርት ሂጃብ አለበሰችው። ፕሊስ ለኔ አጭር ቀሚስ ለብሰሽ አታውቂም? አያጅቦ አንሳልኝ ፕሊስ። እሺ አነሳዋለሁ። መጀመሪያ ቆይ ልጠይቅሽ፣ አጭር ቀሚስ ለብሰሽ አታውቂም?
ቤት ውስጥ የሚለበስ ቀሚስ አደባባይ ላይ ለብሳ እየወጣች ነው። ፕሊስ አያጅቦ ሪስፔክት የሚያስወጣልኝ ነገር አንሳው ፕሊስ። ዛሬ ፕሮግራሚ አዳምጪ፣ መጀመሪያ ማሪ አዳምጪ። የሰዎችን ቀን ማበላሸት ነው እናቴም። ኦኬ አንቺ አጭር ቀሚስ ለብሰሽ አታቂም? አታቂም? አጭር ቀሚስ ለብሰሽ አታቂም? እኔ የገጠር ልጅ ስለሆንኩኝ እንደዛ አይነት ነገር ምናምን ያላውቅም። አያጅቦዬ እናቴ ትሙት ውሸታም ነሽ። እናቴ እምወዳት እናቴን ውሸታም ነሽ። አዘንኩኝ በቃ። አሁን እኮ ያለሽበት እኮ ሙድ ለምን አዘንክ ጅቦዬ? አሁን ያለሽበት እኮ ማሻአላ ተባረከላ ደስ ይላል። ከዚህ በፊት ግን ሁላችንም ወንጀለኞች ነን። ተስተካክለን ምናምን እንዲህ ደስ ይላል እኮ አይደል? ሂዳያ ይስጥህ ብለሽ ዱዓ ነው የምታረጊልኝ። አንሳው እያልሽ ነው የምታመነጫጭቂ ጅቦዬ። ወይ እንዴት ነው የሚያምህ ነገር አልታወቅም? እዛ አውሮፕ ከሄድክ በኋላ ነካ የሚያረግህ ነገር አልታወቅም? የኔ ቆንጆ ወላሂ ትቶኛል። ግን አንቺ አሁን አናደሽኝ እኮ ነው። በአላህ እንዴ ተናደድ ጅቦዬ። በእናትህ ለጅማ የሚሆን ረገጣ እንዴ ረገጥ አርገኝና ትቆሰቁሰዋለህ። ስፔሻል የሆነ ረገጣ ወዝ ያለው እሺ። ኃይለኛ እኮ ነች። አሁን እኮ ነው ሂጃቧን ለብሳ ያረቢ ዱዓ ምናምን እንጂ ከዚህ በፊት አውቃታለሁ። በፊት ነው ማውቃት። እሳት ነበልባል ተሳዳቢ እኔ ጅቦዬ። ኧረ ጅቦዬ ተሳዳቢ እና ከዚህ በላይ እናቴ በፊት ነው ማውቃት ኃይለኛ። አሁን ግን በቃ አትካጂ ወላሂ አትካጂ። እሺ ጅቦዬ፣ አንተ እኔ አራዳ ነኝ ትላለህ? አንድ ጥያቄ ልጠይቅህ። እርድና ማለት ምንድን ነው? ሐራም አይ ጀስት ላይክ ኩዌስችን ነው። አንተ እኔ አራዳ ነኝ ትላለህ? ጅቦ ሐራም ነው። አራዳ ምናምን የሚባል ነገር የለም። አራዳ አላህን የሚፈራ ነው። አንተ ጅቦ ስማ፣ ወዬ እንዴት ነው ግን አሁን እዛ ከሄድክ በኋላ ምናምን ላይፍ አልተስተካከለም ጅቦዬ? አልሐምዱሊላህ አላህ ያስተካክለዋል ኢንሻአላህ። ደግሞ አንቺ አላህን ታምኛለሽ? ላይፍን የሚያስተካክለው አላህ ነው አይደለም? ኦፍ ኮርስ እንዴ አላህ ነው። እንኳን ላይፍን ሰማይና ምድር የፈጠረው እሱ አይደል? ሂጃብ አድርገሽ ሙስሊም ነሽ ላይፍ ተስተካከለ ትኛለሽ። አላህ ላይፍን ያስተካክለው ነው የሚባለው አይደል? የሰው ልጅ ላይፍ ሰው አያስተካክለውም፣ ፈጣሪ ነው የሚያስተካክለው። ሙስሊም ነሽ ጁምዓ ነው። እንዴት እንደዚህ ታወሪያለሽ? በአላህ ጄቦ በአላህ መረቅ ያለው ረገጣ እንዴ! በአላህ ከስቻለሁ፣ ቫይታሚን ዲ ጥረት አለብኝ። መረቅ ያለው ረገጣ እንዴ! ረገጥ አድርገኝ ጅቦዬ። ስፔሻሊ ነው። ኃይለኛ ተራጋጭ እኮ ነች እናቴን፣ ኃይለኛ ተሳዳቢ። ከዛ በቃ አስታቅፍሩልህ አለች። ጧት ከፍታ ቁርአን ትሰማለች። ነጭ ነው። አይ ጅቦ ለጁማ የሚሆን የሆነ መረቅ ናፊ አይሰልሽ። ግን እንኳን ተስተካከለች አልሐምዱሊላህ። እሺ ዛሬ ቀናቸውን የማበላሸት ፕሮግራማችን እንደቀጠለ ነው። እኔ ሂጃብ አድርገው ምና አሁን እቺ ከልቧ ነው የተመለሰችው ኢንሻአላህ። አራራራ ጆሲ እንዳስ ቀኑን ላበላሽበት ከገባ ቀኑን አበላሽበት። እንደው በገባ ከገባ ወላሂ ቀኑን አበላሽበታል። ማን አለ ሌላ ቀኑን ማበላሽበት? ማን አለ? ሳሩኒ እስቲ ሳሩኒ ታለች። እሷም እየተጫወተች ነው። እሺ ሌላ ሰው ስባል ሄለን ደረጅ ምእመናን ታፕታፕ ኮፒ ሊንክ ጽኑዬ የኔ ፍቅር አንቺ አትረሽም እኮ አይደል? ምን ያክል እንደምትወጂ በዚህ ነው የማውቀው። እኔ እኮ ደነዝ እኮ ነኝ። በቃ ወደ ወሬ ከገባሁኝ አላውቅም። ስራ አለኝ ደግሞ ዛሬ እኮ ስራዬን እየሰራሁ ባወራስ።
ቆይ ማን አለ ቀኑን ማበላሽበት ሌላ በቪዲዮ ካልሆኑ ግን ቀናቸውን አላበላሽ ፍሪታ እስቲ ቆይ መጣላት መጨቃጨቅ ምናምን ማለት ያለ ነው። በቃ አብሮ መለሰችልኝ ሳርዬ። ወይኔ ቆይ እስቲ ብራውኒ ማለች አያጅቡን ይላከል። ሄሎ እንዴት ነሽ? ሰላም። ሙዚቃውን አጥፊው፣ ድምፅሽ አይሰማ። አሁንስ ይሰማል? እንዴት ነሽ የኔ ቆንጆ? አለሁልሽ። አያጅቡ? አዎ የኔ እናት አያጅቡ። አዎ ሰላም ነው አለን። ስለምን እያወራሽ ነበር? ነው ስለ ጆሮ ጌጥ እያወራው ነበረ። የጆሮ ጌጥ ኮሌክሽኖችን እያሳያቸው የትኛው ይኖራል ከየትኛው ጋር ይሄዳል እየተጫወትኩ ነበር። እስቲ ጆሮሽን አሳይኝ። ይሄኛው ያምራል። በደንብ ቀረብ ብለሽ ነው። አይታይም አሁን በደንብ ጆሮሽን እንዲበጎን እንዴ። ከዚህ ምን ልታደርገው ነው? ልትበላኝ ነው? ይኸው አዳምጪ። ስለ ጆሮ ጌጥ እያወራሽ ነበር እና ስለ ጆሮ ጌጥ አወራውና ጆሮ ጌጥ መጀመሪያ አዳምጪ። እንደዛ አይታይም። ስለ ጆሮ ጌጥ ስታወሪ በጎን ትሆኛለሽ። እንዲህ በጎን እስቲ ዙሪ ወደ ግራ በደንብ ዞር ብለሽ እንዲህ ጆሮሽን ጠጋ ታረጋለሽ። calm down አያጅቦ we just met አይታይህም? እንደዚህ በጎን በኩል አትሁኚ። ለምን ባይሽ በጎን በኩል ጆሮ ጌጥ ሲታየው እንዲህ ወደ ጎን ትዞሪና በጎን በኩል። ለምንድን ነው በጎን በኩል ምዞረው? ፊት ለፊት አይታይም እንዴ? ትልቅ ጆሮ ጌጥ ነው። ለምሳሌ ሴቶች እህቶቻችን ጆሮ ጌጣቸውን ለማሳየት በጎን በኩል ሲዞሩ ግንባራቸውንም ግንባራም ናቸው አይደሉም ያስታውቃል። እስቲ ዞር በለ። እኔ ግንባራም አይደለም። አንተ ቀጣፊ የማን ነው? ሊበላኝ ነው። ወላድ በላሽ ሸወደኛ ማለት ነው። ሸውጄሽ አይደለም ግን በቃ ይመችሽ። እና ስንት አይነት የጆሮ ጌጥ አሳየሻቸው? ብዙ አለኝ ቆጥረህ ማጨርሰው እኮ። ስንት አይነት አሳየሻቸው? አሁን ያየሁት እኔ አንድ ብቻ። ለጥቂት ለሰዓት 3 ጊዜ አሳይቼ ከዛ አንተ ላክል። ዋጋቸው ስንት ነው? አይ ትንሽ ከበድ ያለ ነው እኮ። ለምሳሌ አሁን ያደረግሽው የጆሮ ጌጥ ስንት ነው ዋጋው? በዶላር ነው ወይስ በኢትዮጵያ ልንገርክ? አንቺ በምትኖርበትም በዶላርም በኢትዮጵያም እውነቱን ማለት ሳትዋሽ። ብዙ ሰዎች አሉ እዚህ የሚያውቁ ሰዎች አሉ። እኛ $30 ጀምሮ ታገኛለህ። $30 አሁን ጆሮሽ ላይ ያንጠለጠለሽ ስንት ዶላር ነው? $30 እስኪ ጻፉልኝ ታች አሜሪካኖች ስንት ዶላር ነው? $2 ነው። እናቴ ትሙት። ወልማርት ምንድን ነው? ወልማርት በሁለት ቅናታም ናቸው እነሱ ያውቁም። ኦሪጂናል እና ፌክ መለያት አይችሉም። ገብቶሃል? they're jealous። $1.50 እናቴን $2 አይበልጥም አሉ። አያውቁም። እኔ ብራንድ ነገር ነው የምጠቀመው። ገብቶሃል? ለምሳሌ listen አያጅቡ listen ኤሌክ ብራንድ የሆነ ሉዊ ቪቶን አለ አይደል? ብራንዱ ፌኩ ደግሞ ይሸጣል። ገብቶሃል? ምልክ ብራንዱ ነው። ብራንዱ ምንድን ነው የሚለው? ፓንዶራ ነው። ፓንዶራ ነው። አሁን ለማያውቁት ስሚ፣ ዛሬ የሰው ቀን ለማበላሸት የሚል ፕሮግራም ነበረኝ። ቀንሽን በሰሽ እንዲሆን እኔ ደግሞ ቀኔ እንዳማረ ነው። የማን ቀን ነው የምታበላሸው?
ያንቺን ቀን። እሺ ወደ ሁለተኛው ጥያቄ እንሄዳለን። ዊግሽ ስንት ነው የተገዛው? አሰራሩን ደግሞ በስነ ስርዓት ታሳይናለሽ። It's not a wig. This is my real hair. የፊቱ የግንባርሽን እኮ አይደለም እልሽ። ከኋላ የሰካሽ እንዳትዋሽ። ብራውኒ ከዋሸሽ ዛሬ የቀን ማበላሸት ፕሮግራም ነው። ምን ማለት ነው? ሁሉም ሰው ዊግ ነው የሚመስልክ። ስሚ ቤቢ ሄርሽ አዳምጪ። ቤቢ ሄርሽ መሀል ጭንቅላትሽን ሰንጥቆ ወጥቷልና ግማሽና ግማሽ ነው ያለው። ለምን? አሁን ይሄ ፐርሰናል ጥያቄ ነው። አሁን ጌም ትጫወታለህ አትጫወትም? ምን የኔን አናቱን ተውና ከቀጣውሽ አንድ ጥያቄ ጠይቅሻለሁ፣ በስነ ስርዓት ትመልሻለሽ። አርጋው ደረቅ ጥያቄ ነው። እሺ ቆይ ደረቅ ጥያቄ አይደለም። ከቀጣውሽ አንድ ጌም ነው። በየትኛውም ሌቭል ልቀጣሽ እችላለሁ። በየትኛውም እንትን እሺ አንተም ትቀጣለህ። ድብና አድርጌ እቀጣልሻለሁ። እስከዛው እስከንመቀጣጣ ድረስ ቤቢ ሄርሽ በጎንና በጎን ለምንድን ነው ብቅ ያደርግሻችሁ ፊት ለፊት ላይ ለምንድን ነው? አሁን አስተካክለው ነው። ኤቭሪባዲ ደብል እንጠቀም። ፋሚሊ አስተካኪ ኢንሳይት ለምን እንደመጣው ኦኬ አስተካኪ። ይሄ ገመቺ ሲሆን ፊት ይዞ ኮሮኮን የቲክታክ ሳይድን ምናምን እየሰጣችሁ ቶሎ ደብል ኤቭሪባዲ ደብል ኤቨሪባዲ እኔ እንዲህ የረገጠኝ ጋይስ። ኧረ ረገጣ አይደለም። እናቴን ከደበረሽ እወጣለሁ። እስኪ የቲክታክ ሳይኑን ምናምን ስጡኝ። ነገ ጌም አለብኝ እናንተ ሰዎች። አዎ አሚር ፈቲ አመሰግናለሁ። የቲክታክ ሳይኑን ሁላችሁ ታፕ ኮፒ ሊንክ ምናምን አድርጉ። ነገ ገራሚ የሆነ ጨዋታ አለብኝ እናንተ። ሮቤል እንተጋገዝ። ኤቭሪባዲ ደብል ታፕ ሳሪዬ ማዕረይ። እሺ እህቴ ላምባዲና ሊቾ ይመቻችሁ። የቲክታክ ሳይኑን ያላችሁን ስጡኝ እሺ፣ ለነገ እንዲጠቅመኝ። ነገ ኃይለኛ የጌም ቀጠሮ ነው ያለብኝ። አንችላትም እቺ እንደዚህን እና ባሏል እናቴ ብራውኒ ፋሚሊ let's do the team work። መጀመሪያ ግንባርሽን አስተካኪ። አስተካክላለሁ። ምን እኮ ተነሽና አስተካኪ። እናቴ ትምት ያስጠላል። ቶሎ ቢያስተካኪ አያስጠላ። ይሄ ነው አንድ አበባ እንብላ። እናቴን መሀል ለመሀል እኮ ቀዶ ወደዛ ሄዷል እኮ እንዲህ ሌላ አንተ ፊትህን አሳየን። መጀመሪያ ይሄን ነገር አሳየን። አንተ ማለት ነው እናትህ ብቻ የምትሰማውን ፊት ይዘህ እዚህ ዝም ብለህ ትላጭብናለህ። ታጠሮ ኤቭሪባዲ ደብል አቤት እናቴ ሰው ፊት ኤቭሪባዲ ደብል እኮ ነው እናት ሊረግጠኝ ነው እንደገባው ፋሚሊ ኖ አሁን እኔ አዳምጪ። እኔ አሁን ታፕ ጎዳ እንዳንጎዳዳ ጋይስ ያየሁትን ነገር ነው አይደል? እንድታስተካክይ ምን ነገር ፊት ነው ያለው እኮ እንድታስተካክይ እኮ ነው። አምሮብሽ አይደል የመጣሽው? እዚህ አምሮብሽ አይደል የመጣሽው? ስለኔ ግንባርና ጸጉር ሊያወራ ይፈልጋል። ሚውት አርጋ ነው የምታወራው። እኔ ሚውት አረግሻለሁ። ስለኔ ግንባር ደግሞ ብዙ ነገር ልላት ነበረ፣ ግን ሴት ልጅ ናት፣ አከብራታለሁ። እናቴን እኔ እንድታስተካክል ነው ይሄን ግንባርሽን አስተካክይ እንደዚህ በይ ምናምን ምን አለበት እንደ ወንድምነት። ግን እሷ አትሰማኝም፣ ትናደዳለች። እናቴ እንደ ጨዋ ነው። እኔ በቃ ቀን ባበላሸት ፕሮግራማችን በጨዋ መልክ እየተነጋገርን ምናምን ደበረሽ ዘለ ወደ አናቴና ያናቴ ፍንክት እያልክ እያወራ ከዚህ በላይ ምን ትሆን? አሁን ይኸው መሀልና መሀሉ ይኸው ዳርና ዳሩ ወጥቷል፣ አስተካክለሽዋል። መሀል ላይ ያለው ግን አልመጣም። ሳውዲ ነው የሚኖረው። አይ ነው ያስታውቃል። ምላሱ እኮ እንትን አለ እኮ። ሳውዲ የሚኖርና ሌላ ሀገር የሚኖር ልዩነቱ ምን ላይ ነው? ይመች ደግሞ አፍንጫ የለሽም፣ ጎራዳ ነሽ። እንዴ አልቻልነውም ምላሱን ጎራዳ ነች። አይ ቆንጆ ልጅ አውቄ ግን ቢሆንም ግንባሩ ሚውታረገች። አንተ አሳየን እስኪ ፊትህን አሳየን። እርግጠኛ ነኝ አይ ከፊት መለስ ዜናዊን ከኋላ አጼ ቴዎድሮስን እንደመሰልሽ ታውቂያለሽ። ምስጣት ነው አንቺ ጭራሽ አራት ነው አንተ አምስት ወይኔ አምስት ነው ነትህን ነው አንተ። ግን ኮንፊደንሷ ደስ ይላል እና ቅልት አለች የኔ ቆንጆ። በስሱም ቢሆን ቀንሽን አበላሽሁት አላበላሽሁት? እውነቱን ተናገሪ።
ኧረ እንዲሁም አቀለብከው አሪፍ ነው ተመችቶኛል። እናቴን አልደበረች ይመችህ ብራውን አልደበረችም። ጌታን አልነበረኝም። በቃ ቀኔን አበላሸሽ። ቻው ሌላ ሰው ልፈልግ ደግሞ። ዛሬ እኮ የሰውን ቀን ማበላሸት እኮ ነው። እናቴን የሰውን ቀን ለማበላሸት ኧረ በእናትህ እኔ እኮ ኮንፊደንስ እስከ ጥግ ነው። ኮንፊደንስ ከጥግ ድረስ እኮ ነው። እኔ መላጣማ እኔ ግን የሚገርመኝ ግን 37 ሰው ተቀምጦ ዝም ብሎ የሚስቀው ነው የሚያስቁኝ። በእኔ ግን ሌላ ልፈልግ ነው። ኧረ ትንሽ ብቆይ ትበሳጭብኛለች እንጂ ሌላም ነገር ልናገር ነበር። አፏ ራሱ ደስ የሚል እሷም የሚቃባል። ሄሎ ወይኔ አክሴፕት አልኩ። ምንድን ነው? ወይኔ አመለጠች። ምንድን ነው ተቀብታ የመጣች? ደም የላሰች ውሻ መስላ ነው የመጣች እንጂ እዚህ ጋር ሳይደል ወንዶችን ቀስ ብዬ ልውጣ። ፍቅር ሲላት ሳውዲ የሚገኝ በግ ጠባቂ መስሎኝ ቴክ ኬር ልላት እኮ ቢ ኬርፉል። ደስ ስትል ባፍንጫዋ ነው የምትናገረው። አባቴ ላርግሽ። ቆይ እስቲ ሌላ ማን አለ? ተወን ቡና በሉ እስቲ። ፍቅሬ ናት ለምንድን ነው ሀብታሞች ቤት መግባት የሚያስጠላቸው? ለምንድን ነው ሚስታቸውን ትተው ታፕታፕ ኮፒ ሊንክ አድርጉ እስቲ። ሚስቶቻቸውን ትተው ውጭ የሚያድሩት? በዚህ ጉዳይ ላወራላችሁ ነበረ። በዚህ ጉዳይ ትንሽ ላመካከራችሁ ነበረ፣ ግን ቡና እየጠጣው ነው። ታፕታፕ ኮፒ ሊንክ አድርጉ። እናቴን ታፕታፕ ኮፒ ሊንክ አድርጉ እናንተ ደነዞች። ጌሜ ነገ ስለሆነ በደንብ ታፕታፕ መደረግ አለበት። በደንብ ኮፒ ሊንክ መደረግ አለበት። እስቲ ሁላችሁም ኮፒ ሊንክ አድርጉ። ገና 263 ነው። እስቲ በደንብ ኮፒ ሊንክ አድርጉ። ታፕታፕ ኮፒ ሊንክ ሼር ምናምን አድርጉ እስቲ በፈጣሪ። ወደኛ አካባቢ ያሉት ወረኛ አቱን ኢየሱስ እንዴት ነህ? አለው ምንድነው አሁን ትርጉሙ? ከስራ ያለ ማቲ እዚህ ቤት ተከትቦ ቀረ በቃ። እና የኔ ቤት እኮ በጣም ደስ የሚል ቤት ነው። ቆይ ምንድነው? ኦኬ አያጅቦ ነው። ብዙ ባለትዳሮች እንደዚህ ያደርጋሉ አይደል? ተሳሳቱ። ከወለዱ በኋላ ከዛ ሚስቶቻቸውን ጥለው እንደገና ወደ ውጭ አማተራሉ ምናምን አይደል? ይሄ ትልቅ ህልም አይደል? ይሄ ሐሳቡ ትልቅ ነገር አይደል? አትደግፈውም አንተ? አሪፍ ነው። ገርሞኝ ነው። የሚገርም ነገር ነው የማመጣው። መቼ ነው ጌም? ነገ ጌሜ ነው። ማንም ሰዓት ነው ነገ በኢትዮጵያ ሰዓት አቆጣጠር ታፕታፕ ነገር እንትን ትላለህ እንጂ ጓደኝነታችን ታዲያ ምን ላይ ነው? አብዲ እንዳቀርሽ ኧረ እመጣለሁ ግድ ነው ደግሞ ለአያጅቦ ያለው ነው ነገር ታፕታፕ ታደርጋላችሁ ኮፒ ሊንክ ምናምን። ይሄ ለኔ ትልቅ ነገር ነው። ማንም ሰው እንዳይቀር ደግሞ የምገርመው ሲዲን ከተወሰደ አታስታስታውም? እሷ ካንተ ማንን ስንት ሰዓት ነው ሲዲ የምትባል ዲሲ አያጅቦ እኔ ያለሁበት ሀገር ሳውዲ ስላለ እኮ መጥቼ ላጅበው እችላለሁ በአካል ችግር የለውም። ይመች እንዲህ ምን መሰለህ፣ እኛ አረብ ሀገር የምንኖር ሰዎች መደጋገፍ አለብን። ገባ? ግድ ነው። ደግሞ እኔ ያለሁበት ሀገር ስላልኩ እንዳታስበሉኝ። ጓደኛዬ በርቀት ነው በአካል ይተዋወቃሉ ብሎን ጉድ እንዳይሰሩን። ማቲ፣ አብነት፣ ተሙ ዲሲ አካባቢ ያላችሁ የማን ነው ቡላላ አንዳንድ አንበሳ ዝም ብላችሁ አዘጋጆች ማሪ አይደል ጅቦዬ? ተሙ አንተ ቤት አለ እንዴ? አሁን ተሰማ?
አዎ አሁን ተሙ ወጥቷል። አሁን የለም። ከቅድም ነበረ። ማን አለ አንተ ቤት? ተሙ አበባ ከሰጠ ራሱ ነው ሸልመዋለሁ ለአንተ። የሶስት ልጅ አባት እኮ ነው። መቶ ታፕታፕ ካለ ግን ለኔ ትልቅ ነገር ነው። ግን ማንም ሰው መቅረት የለበትም። ይሄ ዶክተር ፍሩት እኔ ሰጠዋለሁ ያለ ነው አንበሳ። ዶክተር ፍሩትንም እንዳታምን። ይሄ ነቀርሳ የሆነ ዶክተር ናውጣ። አንተ ራሱ አስጠላኝ እሱን ስትል። ቻው ቻው ቻው። ዶክተር የሚባል ሰውዬ እንዴት እንዳንገሸገሸ ብታይ እናቴ ትሙት። እንዴት እንዳንገሸገሸ እንዴት እንዳስጠላኝ። ቆያው ያለ ውዶቼ ሰው አላስገባም። ወይኔ አያጅቦኔ እሷ አይደለችም እኮ خلاص። እንዴት ነው መሲ የለችም? እሺ ከይቅርታ ጋር ደጋግመህ ስትልክ ነው። መሲ የት ሄዳ ነው? ከይቅርታ ጋር የሆነ ቦታ ሄዳ ነው። እሷ እስከምትመጣ እኔ ልጠብቅላት ብዬ ነው። ነሽ ቀረብ በይ ነሽ ነይ። ለምን ለምን ይሄው ቀርቤ እኮ ነው ያለሁት። እንዲህ በጆሮሽ እንዲህ ልትነግረኝ ነው? የሆነ ነገር ልነግርሽ ነው። ኦኬ ልትነግሰኝ እንደ